የቀዘቀዘውማ ያንተ ብልት እኮ ነው። ብልት ባይቀዘቅዝ ኖሮ ዶሮ ገላ አጣርድም ነበር። በብልት የሚያሳየው ስሜ የሚያሳየው ሲያሳየኝ የነበረው ሪያክሽን እንዴት ነው? እርሱ ምረሰው በጣም እኮ ነው። ሸጠሽ ሌባ እንትን የምትለው አትናገርም እንዴ? ዶሮ የታል? የት አለ በጉ? ዶሮ አምጪዋ ፍየሉ አሁን እንቅልፍ ልቤ ነው። እኔ እንደውም ማርደው እንጂ ይደብረኛል። ዶሮ ማለት እኮ ተነስሽ ያጣማል ነው ደም ማፍሰስ ነው ያስተውል። አምጪዋ ታዲያ ሽንት ቤት ውስጥ የት ነው የምናምነው? ኩሽና እዚህ በረንዳ አይሆንም። በረንዳ ሰው በረንዳ ላይ አይሆንም። አንቺ ደም ምናምን ያው እነሱ ራሱ አርደዋል። ሁሉም አርዷል። እና የት ልታርደው ነው? ቤት ውስጥ ምን ችግር አለ? በረንዳ ላይ ታርደው ነበር እንዴ? ምን የለም እንዴ? አንተ የሆነስ ምንድን ነው ወንድ ነህ አይደል? የሆነስ ፈታህ አምጣው ነው ነበር የሆነስ አልተገረዙም እንዴ? ዶሮውን ይዘፈው ነው ቶሎ አስሩታለሁ አስረዋለሁ። ሰውዬ እዚህ ጋር የሚይዝብን እሱ ደግሞ ቶሎ በል አምጣው። ቢላውን ውሃ እያስነካሽ ተንበይ ሳይ ወደ በሞላ ዶሮውን አምጣ ተነስና አስራው የለ እንዴ? ድምፁም አይሰማ ዶሮ የት አልሲጀምር እንደሞታ አንቺ ራስህ ትንገረን። ቀስ ብለህ ነው ግን ታከራ ምን መሰለህ ዮናስ ይዘኸው ነው እንዴ? ታች እኮ ነው ይዘኸው ራሱ የመጣው ዶሮዎች የታሰሩበት እዚህ ያቆሻል። እንደገና ባሮክ ሲጀመር ግሩም ፍታና ነው የምታምጣው። ዶሮ ታስሮ አይታረድም። በስቃይ ላይ ስቃይ አይጨመርበት። መጀመሪያ እግሩ ይፈታል፣ ከዛ ነው የሚታረደው እኮ። ጠዋት እንዴት ተዋለ? ጠዋት ማታ እኮ እዚህ በረንዳ ላይ ያደረ። ጠዋት ደግሞ ልጁ ይሄኛው ባሮክ ስለሚጮህ ሲያየው ታታውዳ በረንዳ አሳድሩት አላልኩም እንዴ? እኮ በረንዳ ያደረ። ጠዋት እንደሰጠ በረንዳ እዚህኛው የበሩ አይደለም በዛ በውስጥ ያውቃል እኮ ውሃው ፈርቷል። ዮናስ መብራት ከሄደ እንደገና ይቀዘቅዛል። መሽተዋል። አንቺ አታውቂም የት እንዳለ ዶሮ የት እንዳሰራ ነበር እንዴ? ዶሮ እንትን ምንድነው ዶሮ እንትን የምትለው አትናገርም እንዴ? ዶሮ የታል እኮ ዶሮ የታል? የለም ማለት ምን ማለት ነው? የለም ማለት የለም ማለት በደንብ እንደ ሽንኩርት በስሎ ምናምን ነገር ካሌለም ቶሎ እንድንገዛ ነገር ነው። ምን ነው እሱ ምገዛ ሁለት ወጪ አላውቅም። ለዶሮ እንዴ ነው ወጪ የሚወጣው? ምንድን ነው እሱ? አምጣ ዶሮ ነው ሽንኩርት ሰርቼ ታዲያ ዶሮ የታርገውት ነው የታርጋው ነው ዶሮን የታርጋው ነው? ተናገር። ድንገተኛ ምንም ሳላስብ ነው እንደዛ ያወራብኝ። እኔ
ማለት ሁሉም ነገር የሆነብኝ ምን የሆነብን ምን የሆነብን ሰዓት ሄዷል። ምን የሆነብን እንዴ ዶሮን አትበል። ዶሮን የት ነው ያደረግከው? አምጣ ነው በቃ። እና ላርደው ነበር አንተን እዛ የተኝታል፣ እሷም ሳይ ውጭ ነች። ሰዓቱም ደረሰ። ከዛ ላርደው ነበር ብቻዬን ማለት ነው እኮ የታለሽ እና ካራድኩ የታዘለ ከዛ እያረድኩት እንትን የልጅ መጀመሪያ ለማረድ አስቸገረኝ። እንዲህ አንገቱ ተይዞ ወደኋላ እንዲህ ታጥፎ አይደለም የሚታረደው። እንደዛ ለመያዝ 3 4 ምናምን አመለጠኝ ማለት እንትን አንገቱን ላጥፍ ስል እንዲህ አለኝ ጉልበቱ ምናምን ማለት ነው። ከዛ ጉልበቱ ቁርጭምጭሚቱ ምናምን አትበል፣ ወደ ገደለው ግባ። ዶሮ የት አለ ነው የኛ ጥያቄ። ዶሮን የት እንዳደረግ ተናገር ነው። ሌላ እኮ ይሄ ታሪክ ጠፋ ትላለች። አንድ ዶሮ በበግ ዋጋ ገዝቼ ለምንድን ነው እሱ የሚጠፋ? ዶሮ እኮ ነው ያማኝ። ዶሮ እኮ ነው። እኔ አይገርምም፣ ዋጋው ራሱ ከበግ እኩል ነው። በግ ከምገዛ 4 እግር ከምገዛ ነው ብዬ ነው ባለው እሱ ነው። ግን በቃ እኔ ከዛ አንዴ ነው ገና እንደዚህ ሳስኬድበት አንገቱ ላይ እንትን ከእጄ አመለጠኝ። መያዝ አቃተኝ፣ አሯሯጠኝ። ቤቱ ሙሉ ነው ያሯሯጠኝ ማለት ነው። እንዴት እንዲህ አላየችም? ታሪክ ለምን እንደምነግረን ቆይ፣ ታሪክ አልገባኝም። ታሪክ ከዛ ቤቱ ውስጥ በጣም አሯሯጠኝ፣ አደከመኝ ምናምን። ከዛ ከአቅሜ በላይ ሆነ። በስተመጨረሻ ያስኩት መልሼ ከዛው ቶና ዶሮ መዘፍዘፊያ ተዘጋጅቶ ቢላው የታላንች ደግሞ ቢላ ተሸክሜ እዚህ አልዞር ቢላ ተዘጋጅቶ ውሃ ፈልቶ እየተቀመጠ ነው። ገባህ? እምቢ ካልክ የፈላ ውሃ አንተ መመለጫ ነው የሚሆነው። ዶሮ ማታም ከዛ አዝማሚው ምንም አላማረኝም። የሚያዝ አይነት አይደለም፣ ችዬ ማርዶ አይነት አይደለም ጉልበቱ ማለት ነው። ከዛ በቢላው ከኋላ በስተጀርባ አይደለ፣ በስተጀርባ ሰደፉ የሚያወራው ነገር ያንን መጀመሪያ በሰደፍ መጡ። ሰደፉ ሲሰበር ወንጀል አድርገው በስተጀርባ ያለው ሰደፍ አለ አይደል? ቢላ ሰደፍ ደግሞ የሚባል ነገር አለ። ማረጃው በሹሉ በኩል ሳይሆን በስተጀርባው ማለት ነው። በድልድሙ በኩል በሱ አናቱን አልቆጥና እንዲህ ደግሞ ነው ለኔ ነው ግራ ነበር። ዶሮ ገለክ ነው የምታርደው? አይ ጠፍቶ ከሆነ ተናገር። አይ እንደዚህ እኮ ወጣት ልጆች እኮ ይሸጡትና ደግሞ እንደዚህ አታደርግም፣ ግን ይሸጡትና አንዴ ማታውት ዝም አለልኝ። ከዛ ላርደው እንዲህ አንገቱን ልቆለሞን ሳሰሙ ነው ሞቷል ማለት በቃ እንትን አለብኝ ሞታብኝ። አንተ ምንድን ዝም ብለህ የምታየው? እና ልታለቅስ ነው? ነገር አለ። ዶሮ አናቱን በሰደፉ ስለው 2000 ብር ነው የገዛሁት። ቆጭ አድርጌ አልፈልግም። 1800 ብር ነው የገዛሁት። የ1800 ብር እግር የሌለው ነው። አንድ አካል ጉዳተኛው ነው። እሱን ትቼ ሌላ አይደል እንደ ገዛሁት። አንቺ የታየሽ እኔ መጀመሪያ ትራንስፈር ያላያችሁትም ሳሯሩጦ ምናምን አይኑ የሚያሳየው የሚያሳየው ሲያሳየኝ የነበረው ሪያክሽን እንዴት ነው? እርሱ ምረሰው ነው በጣም እኮ ዘመን ያሳዝነው። ሸጠሽ ሌባ ሸጠሽ ዶሮዋን ወስደሽ ሸጠሽ። ከዛ ሳሯሩጦ ገለዋል። ሲይዘው ደግሞ እኮ አይኔ ነበር ገለዋል አይደል? ሞቶብኝ ነው ገድዬው አይደለም። እኔ ዶሮ መግደል አቶቤማ አንተ ስለገደልከው ነው የሞተው እንጂ ዶሮ የመሞት ፍላጎት የሚገደል አይነትም ዶሮ አልነበረም። በጣም ነበር የሚያሳዝነው። በጣም አንተ እኮ አይኑን አላየኸው። ዶሮ ነው የሚያሳዝነው። አንተ የሞተው ዶሮ ነው ሬሳውን አንገቱን እንዴት ሲሰባብር እንደነበረ በቃ ልነግራችሁ ወይ ሬሳውን ጸጉሩን ነው ብለህ ከእናንተ በላይ እኮ እኔ ነኝ የተጎዳሁት። እኔ ነኝ እኮ ሲሞት ያየሁት። ተነስና ሬሳውን አምጣ ወይ እንትን ተጠም
ሬሳውን አምጣ። ሞቷል አይታረድ። ከሞተ ደግሞ አይታረድ ግን አሳየኝ። ከገደልከው ራስህ ከገደልከው በስህተት ከሆነ አይተን ጥቁር አንበሳ ወስጄ ነው ማስመረምረው። አይገርምም? እየቀለድኩ አይደለም። አምጣ ታመጣለህ። ዶሮ የሞተበትን መንስኤ ማወቅ አለብኝ። በሰደፍ ነው የሞተው። መንስኤው ሰደፍ ቆንጆ ራሱ ቆርጠኝ ሲያርደኝ ምናምን አትበላም። ሰውዬ ዛሬ ሻቢላው ሰደፍ እኮ ነው። አንዴ አናቱን ስመጣ ሞተ። ሊኖር አይችልም። ከዛ በኋላ እኮ አትሰጊኝ። ዛሬ ደሜ እየፈላ ነው። አትሰጊኝ። ሰውነቱ እኮ ቀዝቅዟል። ሴሎቹ እኮ ሞተዋል። አሁን ከእንግዲህ ማረዳ የምን ባዮሎጂ መምህር ነኝ ያልክ አንተ? እያወራን ያለ ነው ስለ ዶሮ ነው። የዶሮ ጣዕሙ ብልቶቹ አይደል? ብልቶቹ ደግሞ አሁን ቀዝቅዘዋል። ስለዚህ አይቻልም። በቃ ከእንግዲህ ማረዳ ብልቱ ቀዝቅዘዋል። በጣም ነው የቀዘቀዘውማ ያንተ ብልት እኮ ነው። ብልት ባይቀዘቅዝ ኖሮ ዶሮ ገላጣብን ነበር። በብልት አይደለም በእጄ ነበር። አንተ ባለ አንድ ፍሬ ነህ ስትጀምር። ሁለት ፍሬ ያለው ሰው ያርዳል ዶሮ። አንተ ባለ አንድ ፍሬ ነህ። እኔ እኮ ሁኔታውን ቀለል አድርገው መጀመሪያ ይሙት ከዛ አርደዋለሁ በሚል መንገድ ከሚያደርግ ሰው ገሎ እንዴት ያደርጋል? ዶሮ ወዲያው እኮ እንደገደልኩት ነበር ላርደው ያሰብኩት፣ ግን በሰከንዶች ውስጥ ህይወቱ አለፈ። ዶሮ ታርዶ ነው እንጂ የሚሞተው ተገሎ አይደለም የሚታረደው እኮ። እኔም ገድዬ እኮ ነው ያረድኩት፣ ላርደው ያሰብኩት። ተገሎ አይደለም የሚታረደው፣ ታርዶ ነው የሚገደለው። ነው ታርዶ እንደከንቸተ ሞቷል። በቃ ማዘን ያለባችሁ ያለ እንደኔ ሰኑና ሞቷል አይደል? ምን ያደርግላችኋል? አይኑን ካያችሁ ትጎዳላችሁ። ስሜቱ ከባድ ነው። አይኑን አለማየት ነው። በጣም ነው የሚከብደው። በጣም ነው የሚያሳዝን። አይኑ ዶሮ ሲሞት አይኑን ይጨፍን የለ እንዴ? የት ነው አይኑ የምናየው? ዶሮ ሲሞት አይኑ ይጨፍናል እኮ። ይጨፍናል ከቅሉ በኩል ከላይ በኩል ያለ እንትኑ አለ አይደል? ልስልሱ እዚሁ ዶሮ ከሌላ እንትኑ ነው ማንፈራፍር። የሞተው ከጭንቅላቱ በላይ አይደለ? ከሱ ጭንቅላቱን ቆርጠን ጥለን እንትን ዘብዝፈን እንብለው። ሲጀመር ዶሮ ከነ ጭንቅላቱ አይበላም ታጥሎ እኮ የሞተው የመጣው ካናቱ ነው። የሞተው ካናቱ በላይ ነው። አይምሮ ነው ማለት ነው። ልጅ ዛሬ አሞን ነው የሞተው እንትን ቦሮቹን ወሰደ፣ ቦሮቹን ገደለና የሚለው ሰውዬ ነው ትዝ ያዛል። ሰደፍ ምናምን ምንድን ነው የምታወራው አንተ? አይረሳኝ መጨረሻ ላይ ያወጣው ድምፅ ነውና እየቀለለ ነው እንጂ እና ፈልገሽ እኔ ጊዜ ማታቀል አልፈልግም። ጭባ አልጫው እንደ ነገር ዶሮ የዶሮ ኩስ ዶሮ የሞተው ዛሬ እንዲህ እንዳልገባለት ከዚህ አፍሼ ነው ውጭ ማስወጣው። በዶሮ በዚህ ነው የምታወጣው? አወቂ ያደረግልን ጣንችን እንጂ ዶሮ